ማም እያልሻፍሽላት እህቴ መሲ የትመጣላች መሲ ማናት? መሲ ባልት ነው። አረ መሲ ኮብልስቶን ብርጅስቶን እሷ እንድትደርስላት እኮ ነው። እዛ ሻርጃ ስለሆነች ምስሪ አማት ቢስቲ አማት ቢያይዙሽ የኔ ቆንጆ አማት ቢበት እስቲ አይዞሽ ዶስት ሙይ አንድ ይቀርሻል። ምንድነው? ምን ሆና ነው? ሂጂ በእናትሽ ሂጂ። እኔ ዴራ ነኝ ያለሁት። ወይ ኪያ ጋር ልደውል። ኪያ ሄድ ቶሎ ብሎ። እኔ ዴራ ነኝ። ማሙ መንፈስ ቅዱስ ሎኬሽን ማን ነው የሚልክልኝ? ጠብባ ሳሪ ጋር አለ። ሳሪ ጋር እየሄድኩ ነው። ምስር እየመጣሁ ነው። እሺ በቃ 15 ደቂቃ ብቻ። እሺ ምስር እየመጣሁ ነው። ማርያምን እየመጣሁ ነው። እሺ እንትን ደውሉ። ቀይ መስቀል እኮ እሺ እደውልላታለሁ። ቆይ ግን 15 ደቂቃ ሌላ ካለሽ ላኪላት ለእሷ መሲ ታክሲ ይዣለሁ። እጠራላታለሁ። ላኪላለችሁ ጸበል አማትቢ የሆነ ጸበል ካለ ጠጪ። እንዳያት በማርያም ከካሜራ አውጧት። አዎ ውጪ፣ በቃ ውጪ። ካሜራውን አንሱት እስኪ ከፊት ለፊቷ ልጇ እንዳያየው። ውጪ ማሪ ውጪ። ምስር ላይ ቪዲዮ ታሪ እየደረሰች ነው። በቃ ውጪ። ውጪ ልጇ ያየዋል። በማርያም ሰላም ቢ እንጂማ እኔ ሰው አልሄድበትም፣ ውዴ አልሄድበትም። እኔ ማንንም አልፈራም በነገራችን ላይ ማለት ነው። ግን ካልነካችሁኝ አልነካችሁም። የነካችሁኝ ለታ ግን ሰባተኛ ሰማይ ሲኦልን ነው የማሳየው። እያንዳንድሽን ገርፌ ነው የምለቅሽ። እኔ አልፈራሽም ማንልሽ። በተለይ ሰው አልፈራም፣ እኔ አከብራለሁ እንጂ እኔ ቅሊንጦ ግቢ ነው ምን አገባኝ ውዴ፣ እኔ ምን አገባኝ። ሻይ ልጠጣ ነው። ቆይ አንዴ ሾፕ ላድርገው እንጂ ሰው ወዶ አይደለም ለካ ላይ ቁጭ ብሎ ውሃውን የሚጠጣው። አረገሽ ምን ልሁን ብዬ ውዴ፣ ምን ልሁን ብዬ ነው የማረግዘው? ደግሞ ምን መንፈስ ነው እንዴ እኔ የማረግዘው? አረገዝኩ እኮ ውዴ፣ ልረፍበት እንጂ ልተኛ። ሰው ጤና አጥቷል እንዴ? ታይታችሁ አታድሩም እና እናንተ ሀዊ አተኛም እንዴ? እኔ ቅጽበት አታስገቡኝ። ውዴ እኔ ጠዋት ተነስቼ ላይቭ ገባለሁ፣ ሺቴን ሸቅላለሁ። ማታ እስከ ሌሊቱ ነው የምሰራው ውዴ። ወደ አልጋ ሲሄድ ወይኔ እንቅልፌ መቼ ልተኛ ነው። ልጅቷ እናቴን እንደዚህ ነው 3 ምድር 7ኛ ሰማይን 3ኛ ሰማይን ነው እንጂ የምታሳየኝ። ከዛን አናቴ ተበርዞ ነው የሚነሳው። መጥቼ እናንተ ጋር ውዴ እኔ በኋላ ነው ውዴ ክርስትና ላንሳው። ወይ ምላስሽ አንቺ ምላስ የለሽም። ከኋላ ስለሆነ ነው የእናንተ፣ የኔ ፊት ለፊት ስለሆነ እንደውም በእናንተ ልክ ማለት ነው። ወንድ ልጅ ወልዳለሁ ቀጣይ ደግሞ አሁን ማለት ነው። አሁን ከትንሽ ጊዜ በኋላ ደግሞ ወንድ ልጅ ወልዳለሁ። ምን ይውጣችሁን? እንደው እኔ ሀዊ አይደለሁም ሞቻታለሁ። ምነው ሸዋኔ መብቴ ማን ምን አገባው? የሚሸከመው እኔ አረጋሽ እንደ ምን ሆና ነው ልትሉ ነው? መብቴ ነው። ማን ምን አገባው? እኔ ቁርስና ምሳ አምጪልኝ አልኩሽ። እኔ ምን አገባኝ? ፓምፐርስ ግዢና አምጪ ልጄና አሳድግልኝ አለ። መብቴ ነው። ሻዩ ራሱ ቀዘቀዘ ውዴ፣ ውሃ ሆነ። ሰዎቹ ምን ሆኖ ነው የሚተያዩት? አላችሁ እንዴ? ቁጭ በይ አልም ውዴ። አዎ አሁን ፈጣሪ ካለ መንታ ነው ሞልዶ ውዴ። እከካም እከኪው ውዴ፣ እከኪው
እከኪው ሳሙና የለም እናንተ ቤት ስፖንሰር ሆንሻለሁ ውዴ ከካም ትላለች እንዴ እከኪ ውዴ ታጠቢ ውሃ የለም እንዴ በዱባይ ምድር ውዴ እኔ ማለት ነው ሱቅ አለ ቤት አለ ማርያምን ውሃ አለ ውዴ 6 ፍሬ 10 ድርሃም ነው ሳሙና ደግሞ ታጠቢ ውዴ ምን ያሳቅፍሻል እንዴ እከካም ትላለች እንዴ ሽን ታጠቢ ውዴ እኔ ምን አገባኝና 6 ፍሬ 10 ድርሃም ነው ሳሙና በዱባይ ምድር ላይ እንዴ አትታጠቢም እንዴት የሰው ልጅ እከካም ይባላል አንቺ ምን ትመስላለች ጮጋራ ማሬ ታጠቢ ውዴ ታጠቢ ሺ 6 ፍሬ 10 ድርሃም ነው ሺ እከካም ብለሽ ከምትሳደቢ ታጠቢ ውዴ ታጠቢ ይመጣልሻል ማን ነው ይተውሻል በዱባይ ምድር እንዴ በወር 1000 ድርሃም እየከፈልኩኝ ቀኑ ሙሉ እንደው ስታጠብ ሙሉ ምን አገባሽ ሻይ አይደለም አሁን ውሃ ነው ውዴ ልጁ ለጂ እናንተማ ምን አለባችሁ ውዴ እረፍት የላችሁ ሮሚ የጠፍተሽ ነው ምን ሆነሽ ነው ፍቅሬ ባልሽ ያሳዝነኛል ማን ስለሆንሽ ነው አንቺ ለባሌ የምታዝኚው አንቺ ቅንቅዳም ሴትዮ ማለት ነው ማን ስለሆንሽ ነው አንቺ ለባሌ የምታዝኚለት እኔ ያለውለት ማለት ነው ምን በነሽ አንቺ ምን ነው ከኩልኝ አንቺ የራስሽ የተቃጠለብሽ የኔን የምታማሲልኝ ምን በነሽ አንቺ ባልሽ ሲያዛዝ ምን አገባሽ ስለባሌ አንቺ አሳዘነሽ እንደ አንቺ ቅንቅና ሄድብሻለሁ እሺ ተቀልዳለች እንዴ ደግሞ ባልሽ አንቺን ብሎ አሳዛኝ የራስሽ የተቃጠለብሽ ነው የራስሽን አማሲ የኔ ምን ቤነሽና ነው ኮንኮኒያ እንዴ እንጂ ባልሽ ሲያሳዝ ባልሽ ምን አገባኝ ስለባሌ እቺ ጠጋጠጋ ቃለ ማንሳት ነው አሁን እቺ ሞኝሽን ፈልጊ ውዴ ለጋይ ለማጠናገር ነው ዛም ደፋሽ ነኝ የዘንድሮ ሴቶች ደግሞ ምን ካለ ባለ ትዳር ወንድ የለም አላችሁ ሰው ድሮም የተዘጋጀ ነገር ማን ይጣላል መብላቱ ምን እንዲናንተ ዘላችሁ ባለ ትዳር ላይ ስሚ ልንገርሽ ልክልክሽን እያንዳንድሽ ቆይ ሻየላ አስቀምጥ ነው ውዴ ኖ ልንገራችሁ ወገቤን ጠበቅ ኖ ልንገራችሁ ልክልካችሁን እያንዳንድሽ ባለ ትዳር ላይ የምትሄዱ ማለት ነው ሁለት ልጅ 3 ልጅ እያለው ማለት ነው ሂደሽ ፊት ብለሽ የምትቀመጪው አናቱ ላይ ማለት ነው አንቺንም ነገ ጥሎሽ እንደማይሄድ በምን እርግጠኛ ሆነሽ ነው አንቺ ሂደሽ ባለ ትዳሩ ላይ ሁለት ልጅ 3 ልጅ እያለው 5 ልጅ እያለው ሂደሽ ቤቱ የገባሽው ምን ልትሆኚ ነው የቤት ሰራተኛ ልትሆኚ ነው ወይስ ልጆቹን ልታሳድጊ ነው ምን ልትሆኚ ነው አንቺ የ3 ልጆች የ5 ልጆች አባት እርጋ የምትሄዱ ልጆቹን ማሳደግ ያልቻለ ሰውዬ ምን እንደው ያስተዳድረኛል ብለሽ ነው ወይስ ልታስተዳድሪው ነው ሄድብሻለሁ አንቺ ጎንፎ ሄድባችኋለሁ በተለይ 2 ልጅ 3 ልጅ 4 ልጅ 5 ልጅ የወለደ ወንድ ልጅ ጋር እየሄዳችሁ ማለት ነው ደሞ ራሳችሁን እንዴት እንደምትክቡ ማለት ነው እንዴት ራሳችሁን እንደ ቆንጆ የምታዩት ማለት ነው ቅንቅናሙላ ሀቢብቲ ለ3 ልጅ ለ4 ልጆች ወልዳለት ያላከበራት አንቺ ነው ያከብርሽ አንቺ ቀሌታ ሄድባችኋለሁ እንዴ ሰው ሁሉ ባለ ትዳርን አፋቶ ጨረሰ እናንተ ትዳር አትይዙና የኛ ትዳራችንን መፍታት አለብን ምንድነው ባለ ትዳር ወንድ ላይ ፊት ብላችሁ እዚህ ላይ ቁጭ ወንድ ለምዴ እኔ ባለ ትዳር ወንድ ሲጀመር ሰው ካገባ በኋላ ለምንድነው የሚጀነጀነው እንደው ምን ሊሆንልኝ ብለሽ ነው ውዴ ሚስቱን ጥሎ ከመጣ አንቺን ነገ ጥሎ እንደሚሄድ 100% ሆነ ውዴ ከመጣም የለመደ ግርና ምናምን አይቀመጥም ይባላል እኔ ለናንተው ብዬ ነው ውዴ አልፋችሁ ቁጭ በሉ ቅሌታ የራስሽ እኩያሽ ናትሽ ነው ወይ ደግሞ የራስሽ እንዳንቺ አይነት ላጥያተሽ ነው አንቺ ባለ ትዳር ወንድ ላይ ስቅል ብላችሁ አናቱ ላይ ቁጭ የምትሉት ልጆቹ ሜዳ ላይ የምትበትኑት
3 ልጅ 4 ልጅ 5 ልጅ ይዛ መንገድ ላይ ትንከራተታለች እናት። አንቺ ባልየውን ወስደሽ ነገ ልጆችሽ እንደማይንከራተቱ እንዴት ታውቂያለሽ? ነገ ለልጆችሽ ምን አስቀመጥሽ? ሀቢብቲ ማፊ ጤንነት አይምሯችሁ አይሰራም። በተለይ ቆንጆ ነኝ ብላችሁ የምታስቡ ሰዎች እንደናንተ አስጠሊታ የለም። የሰው ልጅ ቆንጅና የልቡ ንጽህና ነው እንጂ የፊቱ አፍንጫው መገተሩ አይደለም። አፍንጫ ግትሮ እንሽዳለሽ ከንበልላለ ምን አለ? ዋናው ፖይንቱ ሀቢብቲ ልብሽ ንጹህ ሲሆን ነው። እሺ ይግባሽ ከገባሽ። የሆነ ቅሌታም ሰዎች አላችሁ ደግሞ ወይ ደህና ትዳራ ይዙ ወይ ይዛችሁ እንኳን እንደው ደና እንኳን አትሆኑ ወይ ቤታችሁን እንኳን መምራት አትችሉ። ወጣችሁ አይጣፍጥ። ወንድ ልጅ ወዱን ይወዳል ውዴ። አንቺ ማለት ነው ጥፍርሽን መሞረድ እንጂ የት ታውቂያለሽ? እሷ ተጎሳቁላ ልጇን ለማሳደግ 4 ልጅ ይዛ ራሷን ጉስቁል አድርጋ የኖረችዋን እንደው እሷ ማስተዳደር ያልቻልክ ጥፍርና ሁማኔ ልትሄድ ነው አንተ። ቁሞ ቀር ልበልም አይደለም ለካ 4 ልጅ ወልዳ። ኧረ እንደው ምን ጉድ ናችሁ ውዴ። ብለሽ እንደምትቀመጪው አይደለም። እሺ ሀቢብቲ ሄድባችኋለሁ። እንዴት እንደሚያቃጥሉ እኮ ሰላም ነው የሚነሱት ብታዩ። እግዚአብሔር እኔ ምን ነው ማፊ ጤንነት የ4 ልጅ የ5 ልጅ የ3 ልጅ አባት እኔ ምን ላረገው ነው ውዴ? ምን ላረገው ነው? ልጆቹ ደካደ እኔን አይክደኝም ብዬ ነው ከሱ ጋር ልኖር ውዴ። ሞኝሽን ፈልጊ እሺ። አንቺ የዋር ጅል ለልጆቹ ያልሆነ ለኔ ነው ከንቱ። ሄድባቸዋለሁ እያንዳንድሽ ፈራሻለሁ እንዴ እሷ ሁማኔሯን ደቅና ስለሄደች ቤት ያለችዋን እንትን ይላል። ምን ይመስላል? ጀመሪኒ ባለ ትዳር የሆነ ወንድ ጋር ራሱ መቆም ራሱ አለው ድንገት እንደ ቅሌታም ሰውዬ ነው ማየው። ሲጀምር ወንድ አይመስለኝም። ባሌ ሲጀመር እንደውነት ለመናገር ባሌ እኮ ኩሩ ነው። ገብርኤልን የምሬ ነው፣ ኩሩ እኮ ነው። አሁን ሴት ልጅን እንደዚህ እንኳን ሌላ አይደለም ውሎ ራሱ ከወንድ ጋር ነው። ለዚህ ነው የምወደው እኔ። ውሎ ራሱ ከወንድ ጋር ነው ውዴ። ሴት ጋር ምናምን ሰላም እንዴት ዋላችሁ በቃ አለቀ። ቁጭ ብለው እንኳን አያወራም። ቆርቆሮ ማርያምን እኔ እንደዚህ ሚስለ ኖ የሴት ጓደኛ የለውም፣ ወንድ ጓደኛ ነው ያለው ባሌ። ይሄ እንደዚህ ከሴት ጋር የሴት ጓደኛ የለውም። እኔም የወንድ ጓደኛ የለኝም ሀቢብቲ። ምን ልትሆኑ ነው? የሴት ጓደኛ ይዞብኝ ራሱ አይመጣም። አላወራም ሲጀምር። እሱ ቢያወራ እህቱን ነው በቃ እንዶ ሴት ተብሎ ራሱ ብናወራ ካለበለዚያ እሱ እኮ እንዴት ናችሁ ሰላም ናችሁ ቤታችን ከመጣ ሴት ከሆኑ እዛ ነው የሚገባው። ውዴ ለዚህ እኮ ነው የምወደው። አይለጠለጥም አይነት ጉድ ነው። ሂድ እስኪ ተሸከምለት፣ ሂድ ተሸከምለት እስከምንትን እስከሚል እዛው ድረስ ውዴ። እኔ በባሌ ድርድር የለኝም። ጨዋ ስለሆነ ማንም ሴት እንድታበላሹ አልፈልግም። ጨዋ ያሳደገው ነው ሲጀመር። ሲያወራሽ አይደል እንዴ ውዴ? እኔና እሱ ስንተዋወቅ ማለት ነው እንዴት እንደተላመድን አንድ ቤት ስለምንሰራ በስራ ተለማምደን 1 ዓመት ሙሉ እኮ ነው ለማውራት ራሱ የተግባባ ነው። በ1 ዓመት እኮ ነው ውዴ፣ በ1 ዓመት ነው። አስበሻል? ዛሬ መጥቶ ለሚሆን ለመግባባት ምን ያክል እንደሚፈጅ ውዴ። የለም የኔ ባል እንደዚህ አይነት ነገር የለም። ኩሩ ነው፣ ወደዋለሁ። ለዛ ሴት ልጅን እንዲህ እንትን አይልም። ፈልጎ ለሄደ መጣጣ የለብንም። እኔ ጣጣ የለብኝ ሩግ ግን በራሴ ጥፋት ግን ባሌ ማጣት አልፈልግም። ውዴ በራሱ መንገድ ግን ከሄደ መብቱ ነው። ኖ ፕሮብሌም ውዴ፣ እኔ ችግር የለብኝም። ግን
በራሴ ጥፋት ግን በራሴ እንዝላልነት ግን በፍጹም ማጣት አልፈልግም። አም ሶሪ ውዴ፣ ያው ነው ብንሄድ ታትችክለ አራ ፔስታል ጽኖ ውዴ ታትችክ ነበር አስቀምጠ እንደሆነ ባልሽ ባላችን ነው የጅጂ ከዚህ ውዴ። አንቺ ግን ምን አንቺ ግን እኮ እኔ ደግሞ ወዴት አባቴ ነው የምሄደው? ሴት ልጅም የማግጣለች እንዴ ትሄዳለች እንዴ? ሴት ልጅም እናንተ እኮ አታፍሩም እኮ። ምን ፍለጋ ነው የምትሄዱት? ሴት ልጅም ትሄዳለች እንዴ? ምን ልትሆኚ ውዴ? የት ነው የምትሄጂው? ነውር ነው። ሴት ልጅ ልትሄድ ከባሏ ውጭ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኧረ ማርያምን ሼ ነው። አይ ማርያምን ማንን ቢጠብስም አይገጠኝም። በስመ አብ ወወልድ ወመንፈስ ቅዱስ ምን ሆንኩ ብዬ ውዴ፣ ምን ሆንኩ ብዬ። ሴት ልጅ ሙሽማ ትይዛለች። ምን ልትሆኚ ውዴ? ምን ልትሆኚ ነው? ምን ልትዋርጊው ነው? ሙሽማ የምትይዙ ያለ አይበቃሽም? እኔ ቅስበት አታስገቡኝ። እኔ ተውኝ እስቲ። ሺት የለሽ ጥበት መኪና ጋር ያለው ማርያምን እዚህ ታች ይግዛ ሊብቶም ብሎ ሲጀመር እሷን ቀልፍ ስለቀሰቀስካት ነው እንጂ እንትን ናት። እናንተ አታፍሩም እንዴ? ሴቶችም ትሄዳላችሁ እንዴ? ባሌ እንዳይሰማኝ አለ እንዴ? እናንተ ቀሌታም ሴትዮ ሁላ ማለት ነው። ምን ልትሆኑ ነው? ከባላችሁ ውጭ ስለብዜት አባትሽ ልትሄጂ ነው። አንቺ ደግሞ ቀሌታም ሴትዮ፣ እናንተ ደግሞ ከብረ ቢስ ሁላ አታፍሩም እንዴ? ውዴ እኔ ምን ልትሆኑ ነው ደግሞ? ሌላ ወንድ ጋር የምትሄዱት ሴቶቹ ደግሞ ነውር እኮ ነው። ከወንድ እንደው የሆነ ከተባለ ራሱ ከወንድ ይሻላል ውዴ። አንቺ ደግሞ ምን ልትሆኚ ነው? ቅሌታም ሴትዮ ምን ልትሆኚ ነው አንቺ? በኔ በጨራ ግበራና ውሽማ ቆንጆ ነው። አንቺ አፈር ቤት ልፋጫ ምን ትመስላለች ደግሞ ጎንፎ ጭልፋ። እኔ ከባሌ ውጭ ማርያምን ወንድ ያለም አይመስለኝ ውዴ። እንዲህ ይቻላል እንዴ? ያለ ሰውዬው እንዲህ ይቻላል እንዴ? ምን ልትሆኚ ውዴ? በነገራችን ላይ ማለት ነው ሰርታችሁ ማትለወጡ ሰዎች ምን አይነት ሰዎች እንደሆናችሁ ታውቃላችሁ? 90% ዝሙት የቤት በረከት ያጠፋል። በነገራችን ላይ ዝሙት የሚዞም ሰው ቤቱ በረከት የለውም፣ ሰላም የለውም። የሚሰራው ሁሉ ብኩን ነው። የሚያደርገው ሁሉ በሰዎች ዘንድ ተቀባይነት የለውም። የሚናገረው ሁሉ አይጣፍጥ። የሚናገረው ሁሉ እውነት አይሆን፣ ውሸት ነው። ዝሙት ማለት የቤትን ማለት ነው በረከት ነው የሚያሳጣው ውዴ። እኔ በረከቴን ማጣት አልፈልግም። ምን ልሆን ብዬ ውዴ ያውቁ ነው። ስለዚህ በረከቴን ከማጣ ሞቴን እመርጣለሁ። ኔቨር ሀቢብቲ እንዲ እንኳን ሌላ አይደለም አይቼ ራሱ አልመኝ። እኔ ከባሌ ውጭ ወደ ውጭ ካልፈለኩት ለምን አገባዋለሁ? ካልፈለኩት የመተው መብት አለኝ አለማግባት። ፍቺ ውዴ፣ ካልፈለግሽው ፍቺው። ለምን አስማገጠሽ? 24 ጠብቀኝ እኔ አባት እንደው አደራህን በረከትህን እንደው እንዳላጣ ኖ ውዴ ኖ ወይ አላችሁ እንዴ? አላችሁ። ስሚ ሀዊ፣ ልጄ አሜሪካ ነው የተወለደው። ልጅሽን ለልጄ እንዳንተኝ ቆንጆ ከሆነች ምን ትመስላለች? ምን ልገዣት ነው እንዴ? በአሜሪካ ምን እኔ ልጄ በአሜሪካ አልወስዳትም እንዴ? ልጄ አሜሪካ ላይ የተወለደው ቀቅለሽ ቢሆን ምን አገባኝ?
እንዴ አሜሪካሽን እዛ ቀቅለሽ ቢው ታዲያ የኔ ልጅ በአሜሪካን የምትታለል መሰለሽ እንዴ? እኔ እናቷ አለውላት። እሺ ቀብረር አድርጌ ነው እንደ አሜሪካን ማኖራት በዩናይትድ አረብ ኤሚሬት ውስጥ ማለት ነው። አንቺ ምን ጎሏት ብዬ ነው እኔ ልጅሽ አሜሪካ ተወለደ ብዬ ልጅን ለአንቺ ምሰጥሽ? ይዛ ምን ሸቀጣ ሸቀጥ ሱቅ ሂደሽ ግዢ። እሺ የኔ ልጅ በብር የምትገዛ አይደለችም። እሺ ልክ ልክሽ ነው ነግሬ ከዚህ ማባረርሽ ላይ ምን ትመስላለች? እባክሽ ልጅሽ አሜሪካን ነው የተወለደው። የኔ ደግሞ ዩናይትድ አረብ ኤሚሬትስ ውስጥ ነው የተወለደችው። ውዴ ኩሮ ጽድት ያለች ሴት ናት። እሺ ደግሞ እሷ ዲያቆን ነው የምታገባው እንጂ እንደዚህ አታገባም። እንዴ አታፍርም? እንዴ አሜሪካን ነው የተወለደው። እኔ ምን አገባኝ? አሜሪካሽን ተሸክመሽ ዙሪ። እኔ ምን አገባኝ? በአሜሪካን ልጄ ልትታለል ነው ውዴ። በገንዘብ አትታለልም። ንጹህ ልብ ያለውን ነው የምታገባው። ፈርሃ እግዚአብሔር ያለው ብር ብር ተሸክመሽ ዙሪ ውዴ። ሰርታ ታገኛለች። ዶክተር ነው ነው ደግሞ በብር ደግሞ ልጄ ልስጥ እንዴ? እንዱ አሜሪካን ቁጭ ብላችሁ ነው ሰውን መግዛት የምትፈልጉ አንዳንድ ሰዎች አላችሁ። እኔ አልወድም። ማንም የሰው ልጅ በገንዘብ አይገዛም። ስታገቡ በገንዘባችሁ ተመክታችሁ እንዳታግቡ። ገንዘቡን አይተሽ ካገባሹ ማለት ነው። በነገራችን ላይ ልንገርሽ ነገ ማለት ነው አውጥቶ ሲጥልሽ you don't have confidence አይኖርሽም። በራስሽ የመተማመን አቅምሽ በጣም ዜሮ ነው። እሱ ሁሌ ይጮቅንሻል ወደ ታች። በእጁ ውስጥ ነው እንደዚህ የምትሽከረከሪው ማለት ነው። ወጪ ስልሽ ወጣ ግቢቲ ኖ ሀቢብቲ እኔም ሰርቼ ማደር እችላለሁ። ሀብታም ነው ምን አገባኝ ነኝ ስለሱ ሀብታምነት። ጀመር እኔ ድሮም እንደኔ አይነት ሰው ነው የምፈልገው። እንደኔ አይነት ሰው ነው ያገባሁት። ደሞዝ ተቀጣሪ ሆነን ነው እኔና እሱ የተገናኘ ነው። ገብርኤል እኔ አልወድም። በገንዘቡ የሚመካ ሰው አልወድም ውዴ። ገንዘብ ማለት አላፊ ጠፊ ነው። በማንነት ወዳ የመጣችው ሴት መቼም አንተን ጥላ አትሄድም። ገንዘብህን አይታ የመጣች ለታ ግን ማርያምን አንተ የጨረስክለታ ጥላ ትሄዳለች። ገደል ነው የምትገባው። እሺ ገንዘብ ደግሞ ዛሬ ይኖርሃል፣ ነገ ታጣለህ። ዛሬ ያለህን ሁሉ ነገ ልታጣ ትችላለህ። ዛሬ የሌለህን ነገር ደግሞ ነገ ልታገኝ ትችላለህ። ይሄ ማለት ነው እንደ እግዚአብሔር መልካም ፍቃድ የሚሆን ጉዳይ ነው። ገባሽ? ምክንያቱም እግዚአብሔር ካላለ ነገን መኖር ስለማንችል ነገን የምንኖረው እሱ ሲፈቅድ ብቻ ነው። ፈጣሪ ከላይ ሲፈቅድ ብቻ ነው። ካለበለዚያ መኖር አትችይም ሀቢብቲ። ገንዘብም ደግሞ ነገን ዛሬ ያለሽን ነገ የምትኖሪበት ፈጣሪ ከፈቀደ ነው። ካልበለዚያ መኖር አትችይም ሀቢብቲ። ለንቀረሽ ምን ነው ለገንዘብ ብለሽ እዚህ እዛ ሄደሽ ገላሽን አቸርችል ይወዴ። ያክብርሽ፣ ይውደድሽ እንደ ሴትነትሽ። ገባሽ? ካልበለዚያ ገንዘብ አላፊ ጠፊ ነው ውዴ። ሰርተሽ ወተሽ መገቢበትን ነገር ይኖርሽ። እኔ አሁን ሴቶችን የምመክረው ነገር ምንድነው? ስራ ይኖራችሁ። ስራ ወታችሁ የምትገቡበትን ነገር ይኖራችሁ። ኮንፊደንስ ይኖራችሁ። በምንም አይነት መንገድ ማንም ሰው በህይወታችሁ መጣ ሄደ ምንም ነገር እንኳን ከእናንተ የሚጎል ነገር እንደሌለ ማሳወቅ አለባችሁ። ኮንፊደንስ ይኖራችሁ። ይሄ ባሌን ወደዋለሁ አከብረዋለሁ ምናምን ግን በቃ እኔም የራሴ ስራ ይኖረኛል፣ እሱም የራሱ ስራ አለው። እኔም ማለት ነው አሜሪካ ልትወስዶ ትጀነጅነዋለች። እናንተ ሴቶች ቅሌታም ናችሁ። ግን አልተጋባንም። የዛን ሰዓት ላይ አልፈልግም ማለት ውዱ ባሌ ኩኩሩ ነው። ገብርኤልን እንደዛ ነው። እሺ ካለሽ ሰዩ ውዴ ዱባይ ሰየ የምሬን እኮ ነው። አሁን እሺ ልሸጥ ነው። ውጡልኝ። ሄድኩባችሁ ይበቃችኋል። ስሙ ሻርባ አምጥቻለሁ እኮ ሻርባ ገዙኝም እንደ ሻርባ